እናንተ ናችሁ። ጌታ የተባረከ ይሁን። ምንድነው እግዚአብሔር ላንቺ ያደረገልሽ ነገር? ወይንም ዛሬ ምስክርነት አለሽ አይደል? ምስክርነት የመጣሽው ስምሽ ማን ነው? መቅደስ። ኦኬ። ከዚህ ከየት ነው የመጣሽው? ከወላይታ ነበር የመጣው። እዚህ ቆይተሻል። እዚህ ቸርች ትካፈይ ነበር? እሺ። ጌታ ምንድን ያደረገልሽ? የሆነሽልሽን ነገር አደረገሽ እንድትናገሪ ነው። በመጀመሪያ ጌታን አመስግኑልኝ። ጌታ ያደረገልኝ እግሬ አሞኝ ነበረ። ከዛ ዝም ብሎ ከመሬት ተነስቶ ሲያብጠው ከዛ ጸልያቸዋለሁ ወደኋላ ቅሩ አለችና እሺ ብዬ ወደኋላ ቀርቼ ከዛ ጸለየችልኝ። ማን ነው ለእግዚአብሔር ሴት? አዎ ቅድስት ጸለየችልኝና ከዛ ዘይት ቀባች። ከዛ በኋላ እግሬ ተሻለ። እግርሽ አሁን ተፈውሷል። ከመሬት ተነስቶ ነበር እግርሽ ያብጣል። መራመድ አትችይም ነበር። አሁን ግን ሙሉ ለሙሉ ሰላም ነው። ተፈውሰሻል። እሺ ክብሩን ለጌታ ስጡት። ለእግዚአብሔር ስጡት። ከዛ ደግሞ ሁለተኛው መጀመሪያ ቀን እዚህ ሲመጣ ከዛ ተነሽ ብላ አገለገለችኝና እህቶችሽ ምናምን ተበትኖ ነው ያሉትና ይሰበስባሉ ብላ ነበር እሷ ስትለኝ ደግሞ እሺ አምን ብዬ ተቀበልኩ። ከዛ ከሩቅ ቦታ የነበረችው እህቴ መጣች። እኔም ሊሄድ ያሰብኩ ነው። ስለዚህ እህቶችሽ በየአቅጣጫው ተበትነው የነበሩት አሁን ደግሞ ከተበተኑት ውስጥም ሌላኛዋ መታ እሷን ለማግኘት አሁን ወደ ሀገር ቤት እየሄድሽ ነው። ሌሎቹም ተገናኝታችኋል ማለት ነው። ስለዚህ አሁን ሁሉም ተበትነው ያሉት ተገናኝታችኋል ማለት ነው። እግዚአብሔርን አክብሩ እስቲ። በነገራችን ላይ እሷ ስትናገር ቀላል ይመስላል። ቤተሰብ ነው። ቤተሰብ ደግሞ ተበታትኖ ሲኖር ደግሞ አንዱ ከአንዱ ተለያይቶ ሳይገናኙ መቅረት ማለት በጣም ከባድ ነው። እግዚአብሔር ሴት ግን እንደዚህ ያለች ነው ያለች። ቤተሰቦችሽ ተበትነው አያለው። አሁን ግን ቤተሰቦችሽ ምን ይላሉ? ይሰበሰባሉ፣ ታገኛቸዋለች ብላ ስትለኝ አሜን ብዬ ተቀበልኩኝ። አሁን ከተበተኑት ውስጥም ተገናኝተን አንዷ አሁን አገር ቤት መታ እሷን ላገኝ ሰሞኑን ሊሄድ ነው እያለች ነች ያለችው። እስቲ እግዚአብሔርን አክብሩ። ስለዚህ ጌታ ይባረክ። ሌላኛው ሶስተኛው ምንድን ነው? ሶስተኛው ደግሞ እናቴ በጣም ማማ ነበረች። ከዛ በኋላ ሁሌ አለ ሐኪም ቤት ብር እኔ እየላኳት ከዛ አንድ ቀን ተናደድኩትና ቸርች እንደው ለእግዚአብሔር ሰጥቼ ከዛ ከተፈወሰ ትፈወስ ብዬ ሰዎቹ ሁሉ ቃል ሲገቡ ነበሩ። ከዛ እኔ ማታ ደግሞ ተኝቼ ያለ በህልም ብር ለቅድስ እየሰጠው አየውና ከዛ በኋላ ለቸርች ብር ሰጠው። ከዛ በኋላ እናቴ ያመማት የነበረችው ደግሞ ተሻለች። አሁን እናትሽ ተፈውሳለች። አዎ ተፈውሳለች። ጌታ ለዘላለም ይባረክ። ያለችውን ሰምታችኋል አይደል? ሁሉ ጊዜ እኔ እሰራለሁ ሰርቼ እናቴ ትታመማለች። ያንን የሰራሁትን ብር ወዴት ነው? ለእናቴ ለሕክምና ልክ ነበረ። አንድ ቀን ግን እዚህ ቤተክርስቲያን አይደለም ለቸርች ፓርትነሮች የዛ ሰዓት ላይ ማዋጮዎች በሚባልበት ሰዓት ላይ እኔ እንደው ለምን ለእግዚአብሔር አልሰጥም ብዬ አምጥቼ ሰጠው። ከዛ በኋላ አምጥቼ ከሰጠው እኔ ለሐኪም ወይም ሐኪም ቤት የማወጣው ለእግዚአብሔር ቤት ብሰጥስ ብዬ በሰጠው ሰዓት ላይ ከዛ ከሰጠው ቀን ጀምሮ እናቴ ጤነኛ ሆናለች፣ በሽታውም ድጋሚ አልመጣም፣ ተፈውሳለች እያለ ነው። እስቲ ክብር ስጡ ለኢየሱስ። የሚፈውሰው ኢየሱስ ነው። ሃሌሉያ። ጌታ የተባረከ ይሁን። ጨርሽ ያንቺ ይሄ ነበር ቀኝ እግሬ ነበር። እንግዲህ ያኔ ስትመጣ አብጦ ነበረ። መርገጥ አትችልም፣ መራመድ እንደማትችል የተቀደም ስትወጣ ፈርታ ነው። ያው መድረክ ላይ ይወጣ ያስፈራል እና ከዛ የተነሳ ነው በደንብ ያልተናገረችው። በፊት ስትመጣ እዚህ አብጦ ነበረ፣ መራመድ አትችልም ነበር እና በዚያ ሰዓት ነው መሰለኝ እግዚአብሔር ሴት ነብይት አሁን ትፈወሻለች ብላ በዘይት እጇን ጭና እናርግትልሽ ጸለየችና ይፈውሳል ምናምን አለች። ከዛ እሺ ብዬ ተቀበልኩና ወደ ቤት በ15ኛው ቀን ተፈወሰልኝ። አሁን በሰላም የተራመድሽ ነው፣ እየሰራሽ ነው፣ እየተንቀሳቀሽ ነው። ጌታ ይባረክ፣ እግዚአብሔር ይባረክ። ለእናንተም ጌታ ይድረስላችሁ። እስቲ እኔ ተረኛ ነኝ በሉ እስቲ። እግዚአብሔር ስላንቺ የተባረከ። ጨርሰሻል? እሺ።